አንዴ አውራ አንዴ አውራ ለቤት ናርክሻለሁ ቤቷ እጃርክሻለሁ ማታመጥሽ አሁንም እጃለሁ ለቤት እጃለሁ ለቤት አልሰማኝም ለቤቷ እጃለሁ ለቤቷ ለምኛታለሁ ማርያምን ለምኛታለሁ ለቤት ለምኛታለሁ ለቤቷ አልሰማም ብላኛል ለማዘምኝ ምን እናት ማርያም ስሚ ነው ገና ምንም አላየሁም እኮ እናቴ ማርያም ስሚ እናት እኔ ባጠፋው ገና እኮ ልጅ ነኝ ደከመኝ ቤት ስቃዩ ደከመኝ ስቃየው ማርያም ስቃየው እናት ሁሉም ትንሹም ትልቁም ነው ቤቴ ደክሞኛል እናቴ ማርያም ያጥሪ ደግደኝ ማርያም ግደኝ ሙርሲ አድመት ተረጋጋ። በጣም ጎበዝ። አሁን ጥሩ እየተረጋጋ ነው ያለው። ጎበዝ አንተ ጀግና ልጅ ታውቃለህ። ጀግና ነህ። ትችላለህ ወንድም። ዝም ብለህ አድምጥ፣ እንዳትነካ። ዝም ብለህ አድምጥ። ሙርሲ መቤት እየሰማች ነው። ተመልከት፣ ወደ ራስህ ተመለስ። ጀግና ልጅ ነህ። አየህ፣ ብዙ ወገን እንዳላየው ብዙ ወገን አለ። አየህ፣ ማንንም አልፈልግም፣ ማንንም ድጋፍ አልፈልግም። ደክሞኛል፣ መቤቴን ደክሞኛል። ተረጋጋ። ቆይ እንደዚህ ታረላ ሙርሲ አንተ እመነኝ፣ የተሻለ ነገር ይመጣል። ፕሊስ አዳምጠን፣ ፕሊስ አታወርደኝ። እግዚአብሔር ይመስገን። ሙርሲ ፕሊስ አታወርደኝ። ምን ተፈጥሮ ነው? ማንንም ድጋፍ አልፈልግም። ሙርሲ እንዳታስወጣኝ ፕሊስ እንዳታስወጣኝ። ማርያምን አትወደኝም። መቤቴ ስምሽን ነው የምጠራው። ለሰው ብቻ ነው የምታረጊው፣ ለሰው ብቻ ነው የምታረጊው። ለምን ወረ ወንድሜ በፈጠረ ተው አታስወጣኝ። በፈጠረ አምላክ ችግር ካለ ንገረን፣ እኛ እናግዛለን። የምትፈልገው ሙርሲ በእግዚአብሔር በማርያም ሙርሲ ውጣ ወይ አናግረን። የምትፈልገው ነገር ሙርሲ በፈጠረክ ኧረ ወንድሜ ውጣ በእግዚአብሔር ምን እሺ ምን ሆነ ነው ወንድሜ? ማርያም ደክሞኝ ለምንም አላውቅም። ምን እናግዝክ ሙርሲ? ምን እናግዝ በፈጠረክ ሙርሲ በእግዚአብሔር ኧረ በፈጠረኛ ምንም እንደምልግራ ገባኝ። ግን ውጣ ወይ ደግሞ ምን እናርግልክ ሙርሲ? ምን ወንድሜ ምን ሆነ ነው? ባከረ በፈጠረ አምላክ በማርያም ኧረ በፈጠረክ ሙርሲ ኧረ ሙርሲ በፈጠረ አምላክ ሙርሲ እኛ እናግዛለን። ምን ተፈጥሮ ነው? አሳውቀን እባክህ። ምን ሆነህ ነው? ቆይ እኔ ምን አልኩኝ? እኔ እኮ ትሰማኛለች እኮ እኔ እኮ ለዛ ነው አንዴ ስልጣን ያላችሁ ሰዎች አንዴ አይደለም አንዴ ዋትስአፕ ላይ ያላችሁ ሰዎች ደውሉ። ኧረ እባካችሁ ደውሉና አስወጡት። ሙርሲ ያላችሁት አሞኛል የሚለው ጋይስ እኮ ሙርሲ ተረጋጋና ከዛኛ ያለን እናግዛለን። እንዴ እባክህ ተረጋጋ። ሙርሲ ስማኝ፣ ሙርሲ ስማ። ሙርሲ ብዙ ተነጋግረን የለ እንዴ? አንተ ጀግና ልጅ እኮ ነህ። በእናትህ በደንብ አስበሽ መቤት የተደረስልህ ወንድም
ኮሜንታተር አትሳቁ፣ አትሳደቡሽ። ኮሜንታተሮች ፕሊዝ አድርጉ ፕሊዝ። ኮሜንት ባለማድረግ እንተባበር ውዶች። ኮሜንት ባለማድረግ እንተባበር። ብትችሉ አድርጉ። የሃይማኖት ስድድብ ላይ አትግቡ። ኮሜንት አትጻፉ። ማንም ሰው ኮሜንት አትጻፍ። ሙርሲ በጣም ጎበዝ ልጅ ነው፣ እናውቃለን። ጎበዝ ልጅ ነህ፣ ጀግና ልጅ ነህ። ሁሉም ማድረግ ትችላለህ። ነገ ሌላ ቀን ነው ወንድሜ። ስለ መድኃኒዓለም በመቤት ይሆንብህ ስለ መድኃኒዓለም በመቤት ይሆንብህ። ተረጋጋ። አንተ ጀግና ልጅ ነህ። አይ ነው በቃ ፕሊዝ። ውድ ኢትዮጵያን በውስጡም በአገርም ውጭ ያላችሁ መጥፎ ኮሜንት አትጻፉ። በእግዚአብሔር ይሁንባችሁ። ሰውን ጥሩ አይደለም። የሰው ልጅ በእንደዚህ አደባባይ ወጥቶ እንደዚህ እየሆነ ተው ፕሊዝ። በቃ አሁን ያለፈ ወይም ማለት ነው ቤታ የተፈጠረበትን ነገር አደባባይ ላይ መናገር ካልፈለገ በውስጥ ለሚላችሁ ሲናገር እዚህ ጋር ግን አው ሙርሲ እኛ እህት ወንድሞች ካለ እናግዛለን። ላይክ አሳውቀን ውጭ መናገር ማትፈልግ ከሆነ እንዴት ነው? ዘማኝና ዘማን ምን ነገር ፈለገ ምንም አልቸገረኝ። ጀግና አንዴ ብቻ ከዘማንች ዘማች ነው። ጠንካራን ሰው ነው። በእግዚአብሔር ተረጋጋ። አንተ ጠንካራ ነህ። እንደዚህ አይሆንም እኮ ዝም ብሎ ማልቀስ እንደዚህ ሳይሆን ተረጋጋ፣ ራስን አረጋጋ። ተረጋጋና የሆንከውን ንገረን። እዚህ አደባባይ ላይ የሚወራ ነገር ከሆነ ንገረን። የተፈጠረውን ነገር አስረዳንና በምንችለው መጠን ላይክ በሰው የሚታገዝ ከሆነ ከእግዚአብሔር በታች እኛ በምንችለው እናግዝ እና ተረጋግተህ የሆንከውን ለመናገር ሞክር። ከማን ሳለቀስ ምንም እንትን የሚል ነገር የለም። ኮሜንት ተባበር ጥሩ መጥፎ ሙርሲ ባከን ላይቭ ላይ እንደዚህ ነው ጥሩ አይደለም። ለምን ምን ሆነክ ነው? ቆይ ሙርሲ ለኛ ለምን አትነግረንም? ኦ ማይ ጋድ ሙርሲ አንድ ጊዜ ቤት አንዴ እንትን ልበለው ወንድሜ እንዴት እንደምወድ ታውቃለህ? ፕሊስ ሙርሲ በእግዚአብሔር ስም ተረጋጋ። አንተ ጎበዝ ልጅ ነህ። ረጅም ዓላማ ያለ ልጅ ነህ። ቅን ልጅ ነህ። ደግ ልጅ ነህ። ሁሉም ነገር እንትን ይደረጋል። አይዞህ። ብዙ ነገር ተነጋግረናል። ሙርሲ በመድኃኒዓለም ሆነ በነገው መድኃኒዓለም ሆነ በመቤት ይሆንብህ ወንድሜ። ብዙ ሰው ይወዳል። ተመልከት፣ በጣም ብዙ ሰው ይወዳል። ብዙ ሰው ያከብራል። እግዚአብሔር ይድረስልህ በእውነት በጣም ሙርሲ አድምጥ። እህቶችን አድምጣቸው። እሺ እኔን አትስማ። እህቶችን አድምጣቸው። ተረጋጋ። አይዞህ፣ ሰምታለች። መቤቴ ካንተ ጋር ነች። መቤቴ ካንተ ጋር ነች። ሙርሲ አንተ ጀግና ልጅ ነህ። አንተ ማለፍ ትችላለህ። አንተ መራመድ ትችላለህ። አንተ ጎበዝ ልጅ ነህ። የኔ ጀግና ነህ። በርታ፣ ጎበዝ ነህ። ተረጋጋ። መቤቴ ካንተ ጋር ነች። መቤቴ መንፈስ አንተ ጋር ይሁን ወንድሜ። አይዞህ፣ ተረጋጋ። ተረጋጋ። ሰምታለች። ተረጋጋ። ሙርሲ አድምጠኝ ፕሊዝ ወንድሜ። አንተ ጀግና ልጅ ነህ ታውቃለህ። ጠዋት ሌላ ቀን ነው የኔ ጌታ። በእግዚአብሔር ስም ውዶች የኔ ስም ብሎክ አድርጎታል ይመስለኛል። ስልኬን እያነሱ ሰዎች ይደውሉለት። ወደ እኔ ስልክ አትደውሉ፣ በእናታችሁ ወደ እኔ ስልክ አትደውሉ። አረ በመባተረጋጋና ከዛ ለኛ ነገር በጣም ቤታ ግቢና እንዲያናግሪው። ቤታ ግቢ። ምን አልክ? ቤታ አንቺ ግቢና አናግሪው። አንድ ደቂቃ አነጋግሪው አንቺ። ማነጋገሩ አይደለም እያወራ ነው።
በእግዚአብሔር ለተቃለን አስገቡትኝ። ሙርሲ ግን ተው ግን ሙርሲ ተው፣ ለሚያልፍ ቀን ተው ወንድሜ ሙርሲ ቀን ያልፋል፣ ሁሉም ነገር ለሚያልፍ ቀን እንደዚህ አትሁን። ተው ወንድሜ ተው ሙርሲዬ ተው፣ በእግዚአብሔር ንገረን እስኪ፣ ለሰው የሚነገር ከሆነ ንገረን። እኔ ለምን አልሰማችኝም? እሷ እኔ ደከመኝ። ልደተ ቃልን አስገቡት ጋይስ፣ ልደተ ቃልን አስገቡት። እኔ ብቻዬን እኮ ነኝ እናቴ። ለምን አንቺ ልታረጊኛለሽ? እኔ ምን አረብ ለሰው ከፋራ ሙርሲ አንተን እናንተ የሰማችሁ የለም። ሙርሲ መቤቴ እንዳንተ የሰማችሁ የለም። አንተ በጣም እድለኛ ልጅ ነህ። አንተ መቤቴ ልጅ ነህ። በጣም ጠንካራ ልጅ ነህ። በጣም አማኝ ነህ። ሙርሲ ተረጋግተህ ለምን ለህዝቡ አታስረዳም? ያለው ነገር አንተን አክብረው ነው። ሰው እንዳለ አንተን የሚወድ ሰው ነው እዚህ ጋር ቁጭ ያለው። ገብቶሃል አይደል? አዎ እዚህ ጋር ያለውን ነገር ረጋ ብለህ አስረዳ። በቃ የሆነ ነገር ብትሆን ነው እዚህ ጋር ቁጭ ያልከው አይደል? ኤርሚ አስረዳን ብለን ባንጠይቀው ነው የሚሻለው። ምክንያቱም ነገርን አንበለው ባንለው የተሻለ ነው የሚሆነው። ስለዚህ ሰው የሚነገር ቢሆን ነው እኮ ላይቭ ከፍቶ እዚህ ጋር ወንድማችን ስሜቱን እያንጸባረቀ ያለው። ገብቶሃል አይደል? የሆነ ነገር የሚረዳ ነገር ሲኖር ነው። ስለዚህ ትርጉምም ያለው የላይቭ መክፈትም ህዝብ ማየቱም ትርጉም ያለው ሰው የሚረዳው ሲሆን ነው። ካልነገረንማ ታዲያ ምንድነው ጥቅሙ? የዚህ ላይቭ ጥቅም መልካም እንዳልክ ከነገረ እንዴት እናግዘዋለን? ላይክ ችግሩን አላወቅንም። ካልተናገረውን ምንም እናደርግ አላወቅንም። ካልተናገረውን ምንም እናደርግ ሙርሲ መጀመሪያ እኛ ትልልቅ ሰዎች ነን። በቃ ተረጋጋ። ሁሉም ለበጎ ነው። በጣም ምን እንደተፈጠረ ብቻ ንገረን። ምን እንደተፈጠረ እሺ ቆይ ታዲያ ለምንድን ነው ሙርሲ እንደዚህ የምትሆነው? ወንድሜ ላይቭ ላይ ወጥተህ ችግርን ንገረን። በቃ እንደዚህ አታልቅስ። ወይኔ አምላኬ አባቴ። እስኪ እናንተ አጠገቡ ያላችሁ የምትኖሩ የላችሁም? እስኪ አጠገቡ ሂዱ። ምን ሆኖ ነው በጌታ? ምን አውቄ በፈጠረኝ ቆይ አትደውሉለት። ማያነሳ ከሆነ አትደውሉለት። እስኪ በቃ ማያነሳ ከሆነ አትደውሉለት። በቃ የባሰ ሞር ህዝቡ እንትን አትበሉት። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ሙርሲ ወንድም አይዶች ነው እዚህ ጋር ሙርሲ ስማኝ፣ አሁን እኮ አይኖ የሆነ ነገር ሆናል ያለበት መልኳችሁ በማርያም ተውን። በቃ ወረዱና ሂዱ ተጫወቱ ጌማችሁን። በማርያም ወረዱ። አረኛም ጌሙ ይሄድብናል። ነገር ማለት ግን ጌሙ ይሄድብናል። የጌሙ ይሄዳል። አንተ እንደዚህ እየሆንክ እንዳለ ከላይ ቦታው ነው የመጡትኝ። እንዳለ ሁላችንም እኮ ከላይ ቦታው ነው የመጣ ነው። ላይቭ ሆነን ስንልክላት ተቀበልም። አንተ ለማረጋጋት ነው የመጣ ነው አይደለ? አንተኛ አክብረንህ እንደመጣን ለምን አክብረን ያለውን ነገር ለምን ተረጋግተህ አትነግረንም? ቆይ ያልፋል እኮ ይቀሙርስ ያልፋል እኮ ያልፍና እንትን ይላል። ስለዛ ለሚያልፍ ቀን ተው ወንድሜ፣ ነገ ጥሩ አይመጣም። ንገረን፣ ተረጋጋ። ኢትስ ኦኬ። ማልቀስክ ይወጣልሃል፣ ምንም ማለት አይደለም። ግን ደግሞ ከዚህ አይዞሽ ወንድሜ፣ ምን ላግዝክ? አይዞክ ያጋጥማል። ግን በቃ አይዞክ፣ ምን እናግዝህ? እሺ ንገረን፣ ተረጋጋ። ወይ አምላክ ያ እስራኤል፣ ወይ ራሴ ያመመኝ ነገር ኤርሚ ማርያምን አመመኝ ጭንቅላቴ። አይዞሽ ቆይ እንዴት ምን ሆነ ነው ወንድሜ? እግዚአብሔር እንዲመረስ ሙርሲ እስካሁን አለቀስክ፣ እኛም ቁጭ ብለን ታግሰናል ለመስማት። ስለዚህ አሁን ደግሞ የሆንከውን ተረጋግተህ ንገረን። ከኛ መፍትሄ ካለ ከኛ መፍትሄ እንፈልግ። ከኛ መፍትሄ ከሌለ ደግሞ የሆነ ነገር እናድርግላችሁ። በጣም ብዙ ነገር ስለዚህ ተረጋግተህ ንገረን። እሺ ለእንትን ብቻ አይደለም ብሮ የምታለቅሰው ገንዘብ ብቻ እኮ አይደለም። ገንዘብ ብቻ አይደለም ወንድሜ፣ ገንዘብ ብቻ አትስብ። የምንረዳም ነገር መሰለህ፣ ይሄ ሁሉ ህዝብ ተቀምጦ አንተም ብሎ ይሄ ሁሉ ህዝብ መጥቶ በጣም ብዙ ሰዎች እየተጨነቁ ነው፣ እኛንም ጭምር ማለት ነው ወንድሜ። ገባክ? እና ላይክ ለሚያልፍ ቀን እንደዚህ አትሆን። ነገን አስብ ሙርሲ። መቤቴ ደግሞ እንኳን ጠይቃት ለምናት አይደለም
አረጋጅ እኮ አይዞህ ተረጋጋ። ላይቭ ላይ እንደዚህ ስለወጣ የሆነ ምክንያት ይኖራል። ያለ ችግር ባይኖርብህ እኮ እንደዚህ አትሆንም አይደለ? እንደዚህ እኛ እናውቃለን። ተው ሙርሲ፣ ሚዲያ ላይ እንደዚህ መሆን ጥሩ አይደለም። በእግዚአብሔር ወንድሜ ሙርሲ፣ ዛሬ ስሜታዊ የሆነ የምታረገው ነገር ነገ ከነገ ወዲያ ሁልጊዜ አሁን የሚቀመጥ ነገር ነው። ተው በቃ ወንድሜ፣ እግዚአብሔር እኛ ለዛ ብለን ነው። አይዞህ የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ነው ሙርሲ። የቤተሰብ ጉዳይ ነው ሙርሲ። የቤተሰብ ጉዳይ ነው ሙርሲ። ምንድነው ነው ወይስ ያመመህ ነገር አለ ወይ? የፋሚሊ ጉዳይ ነው? ምንድነው የተፈጠረው? ተረጋግተህ እስኪ ሙርሲ ይኸውልህ፣ ስለሚወድ እኮ ነው የሚደውሉልህ ሰዎች። ሙርሲ ጋር ተጨንቀን አክብረን ጉዱ ፈላ። እሺ አሁን የጨነቀህን ነገር ደግሞ እኛም ጓደኞች ነን፣ ሶሻል ሚዲያ እስካለ ድረስ እዚህ ተመልካቹም እንደ ፋሚሊ ነው ገባ። ስለዚህ ከሰው ልጅ መፍትሄ ሊኖር ይችላል ከእግዚአብሔር በታች። አሁን የሆንከውን ተረጋግተህ ለኛ ንገረን። የብሩን እርዳታ ተወሱ ቀጣይ ነው። ከዛ ውጭ ግን ሌላ የሚያስፈልግ ነገር ካለ ተናገር ሙርሲ፣ ችግር የለውም። በውስጥ ይዘህ ምንም መፍትሄ ልታገኝለት አትችልም። ይኸውልህ አንድ ጊዜ በቃ አልቅሰሃል ሙርሲ፣ ወጥተሃል፣ ሰው አይተዋል፣ አለቀ። ከዚህ በኋላ አልፈልግም ብትልም ፈልጋለሁ ብትልም በቃ ህዝብ ፊት ነው ያለው። ስሜትን አንጸባርቃል። ስሜትን እስካንጸባረክ ድረስ አንተ ኦሬዲ ሚዲያ ላይ የወጣህ ሰው እስከሆንክ ድረስ ማለት ነው ኃላፊነት እንደ ኃላፊነትም ነው ያለብን ብራዘር። ስለዚህ ረጋ በልና እንደዚህ ነው ብለህ በጣም በበሰለ እንትን ለማውራት ሞክር። ለምን መፍትሄ እንዲኖረው ያንተ እዚህ ጋር ማልቀስ፣ ያንተ ሚዲያ ላይ መውጣት መፍትሄ እንዲኖረው ችግርህ መታወቅ አለበት፣ ህዝብ ማወቅ አለበት። ምንም አልፈልግም። የተበላሸ ምናምን ነገር አለ ሙርሲ